አፉ ነው እንጂ ውስጡ ባዶ ነው። እና ገብቼ ልኑራ ሆዱን በምናምን ሙልት አድርጎልኝ አፉን ይዝጋልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁ? እንዴት ዋላችሁልኝ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሁላችሁ እንዴት ነበር? ቅመምዬ እንግዲህ በቲክቶክ ያስተላለፈችው መልእክት በጣም ነው ያሳቀኝና እንደዚህ ይባላል እኮ አይደለ? በተለምዶ ምናምን እሷ እኮ ውስጧ ባዶ ነው እኮ ከላይ ዝም ብላ አፏ ነው እንጂ ምናምን ይባላል። እሱ እኮ ውስጡ ባዶ ነው እኮ ከላይ አፉ ነው እንጂ ምናምን ይባላል እኮ አይደለ? በተለምዶ እና አሁን ውስጡን ምንም ሙሉትና አፉን ይዝጋልኝ። ወይኔ ጉዴ! ባዶ ነው እየተባለ አይደለ? ስለዚህ የሆነ ምናምን ነገር አድርጋችሁ ዝጉትና ሆዱን ሙሉትና አፉን ብቻ ይዝጋልኝ ነው እና በጣም ነው ያሳቀኝ። ለማንኛውም ሀይሚዬና ብሩኬ ጨረቃዎቻችን እንግዲህ ዛሬ ማክሰኞ ነው አይደለ? አንቨርሰሪያቸው ነው ዛሬ 2ኛ ዓመታቸው ማለት ነው። እና ማለት ይሄ የተዋወቁበት ቀን ምናምን ከሆነ አልፏል፣ ኦልሬዲ አልፏል እኮ እነሱ ገና የተዋወቁበት ምናምን ከሆነ አልፏል። ግን ከዚህ በፊት 1ኛ ዓመታቸውን ያከበሩበት ቀን የለም። እሱን በሱ ዛሬ 2ኛ ዓመታቸው ነው ማለት ነው። እና በጣም ደስ ይላል። የኛ ዝጎች፣ የኛ አድርቆች፣ ጨረቃዎቻችን የምንወዳችሁ እንኳን ለዚህ ቀን ደግሞ አበቃችሁ። ከዚህ በላይ ገና ወልዳችሁ ከብዳችሁ ምናምን ብዙ አመታትን ትኖራላችሁ በፍቅር ማለት ነው ኢንሻአላህ። እና 2 ዓመት ቀልድ አይደለም ውዶቼ። ያው ብዙ ነገር ለሰው ልጅ እንኳን አይደለም 2 ዓመት 1 ወርም ተከባብሮ ተፋቅሮ በሰላማዊ መንገድ መኖር ቀላል አይደለም፣ እንኳን አይደለም 2 ዓመት ማለት ነውና በ2 ዓመት ውስጥ ብዙ ቻሌንጅን አልፈው ብዙ ነገሮችን አሳልፈው በብዙ ውጣ ውረዶች አልፈው ፍቅራቸው አሸንፎ እዚህ አድርሷቸዋልና ፍቅር ያሸንፋል ሁሌም ቢሆን ማለት ነውና ምንም ቢሆን ምንም የፈለገ ነገር ቢገጥማቸው የፈለገ ነገር ቢመጣ የሰው ልጅ ያው በህይወት ሲኖር ብዙ አይነት ፈተና ይገጥመዋል። ያው እነሱ ደግሞ ከፍቅራቸው ብዙ ሰው በፍቅራቸው ስለሚቀና ምናምን አንዳንድ ምቀኛ አይጠፋም ከቅርብም ከሩቅም ምናምን፣ ነገር ግን በፍቅር አሸንፈው እዚህ ደርሰውልናል ማለት ነው። እና ሲያዝኑ እያዘን፣ ሲከፋቸው እየከፋን፣ ሲደሰቱ አብረን እየዋረቅን እየተደሰትን ምናምን አብረን እዚህ ደርሰናል እና ወደፊትም ደግሞ ኢንሻአላህ ተያይዘን ደህና ያድርገን፣ ብቻ ሀገራችንን ሰላም ያድርግልን፣ እነሱንም ሰላም ያድርግልን፣ እኛንም ሰላም ያድርገን በያለንበት ማለት ነው። አሁን ላይ ያለንበት ጊዜ በጣም አስቸጋሪ የሆነ ነው ምናምንና ሁላችሁም በጸሎት በዱአ በርቱ። ያው ብሩኬም ሲል ነበር ትላንትና ምናምን ይሄ ቤንዚን ምናምን ተወዶባቸዋል እንግዲህ ሀገራችን ላይ ከባድ ሆኗል፣ ትራንስፖርት ምናምን በጣም ጨምሯል ምናምን ነገርና ዱአ አድርጉ ውዶቼ፣ በያላችሁበት ጸሎት አድርጉ በየሃይማኖታችሁ ምናምን። ከዓለም ሰላም ካልሆነ የትኛውም ቦታ ላይ ሰላም ሊሆን አይችልም እና የዓለም መደፍረስ የዓለም ሰላም ማጣት ሀገራችን ላይ በጣም ከባድ የኢኮኖሚ ጫና እያደረሰበት ያለበት ሁኔታ ነው፣ በሁሉም ቦታ ቢሆን ማለት ነው። ግን የኛ ሀገር ደግሞ በኢኮኖሚ ዝቅ ያለችው ሀገር ስለሆነች ከባድ ነው እና ሀገራችንንም ዓለምንም ሰላም ያደርግልን እና ለሰው ልጅ ዋናው ሰላም ከሆነ ጤና ካለ ምናምን የማይደረስበት ነገር የለም ልላችሁ ነው ውዶቼ። እና ጨረቃዎቻችንም ደግሞ በሰላም በፍቅር በጤና ያኑርልን። እውነተኛ ፍቅር ሲኖራችሁ እንደዚህ ነው፣ የወሬ ጋጋታ የለም። በቃ ሁሉን ነገር በተግባር ነው የምታሳዩት፣ እየኖራችሁት ነው የምታሳዩት ምናምን እና ሀይሚዬና ብሩኬን ሳይ እውነተኛ ፍቅር እነሱ እንደሆኑ ነው የምረዳው ማለት ነው። ምክንያቱም በቃ የሆነ ሁሉ ነገራቸው እኔ እንጃ አለቅም፣ ደግሞ አንድ አይነት እኮ ናቸው። የወሬ ነው። ባልና ሚስት ከአንድ ወንዝ ይቀዳል ነው ከአንድ ዛፍ ይቆረጣል የሚባለው፣ ሁለቱም ያስኬዳል ይባላል አይደለ? እና አንድ አይነቶች ናቸው። ሰላማቸውን ብዝዝት ያደርግልን። ዛሬ እንግዲህ ምናልባት አይታወቅም ሀይሚዬ ሰርፕራይዝ ልታደርገው ትችላለች። ያው አንቨርሰሪው ምክንያት በማድረግ ወይም ደግሞ በሌላ አይዲያ በፕራንክ በምናም ሊመጡ ይችላሉ። ግን አይቅሩብን፣ እንዳትቀሩ ጨረቃዎቻችን። እንጂ ከዚህ በኋላ አሁን 5 ቀን ምናምን ነው የቀጡና አይደለ? ገዳም ሂደው ያው ለጥሩ ነገር ነው በነገራችን ላይ በጣም ደስ የሚል ነገር ነውና ያው ስለናፈቀን ምናምን
አሁን ላይ እንዳትቀሩ ነው ቶሎ ሁል ጊዜም ቢሆን ለቻናላችሁ ምናምን። ሀይሚዬ ደግሞ ማነው 296 ሺህ ገብታለች። በጣም ነው ደስ ያለኝ። በጣም ማለት ነው የምር ትላንትና ማለት ነው እንደው በተቀየረች 5 ምናምን እያልኩ ማለት ነው ሳስብ ነበር። ከዛ ጠዋት ሆን ብዬ ገብቼ ሳይ ቼክ ሳደርገው እንትኗን ቻናሏን 6 መታለች ማለት ነውና በጣም ነው የተደሰትኩት። እና 4000 ሰዎች የት ናችሁ? እስኪ ከብሩኬን ሰብስክራይብ ያደረጋችሁት 4000 ሰዎች ወደ ቅመምዬ ቶሎ ማለት ነው። በዛ ላይ ደግሞ ቪዲዮ ስታዩ ሰብስክራይብ ሳታደርጉ የምታዩ ሰዎች ትኖራላችሁ። ሰብስክራይብ እያደረጋችሁ እኛ ስንቱን ሰው አድርገናል። ስለዚህ ምንም አይከፈልበትም እኮ ሰብስክራይብ ማድረግ። የሰውን እድገት የምትፈልጉ የሰውን ደስታ የምትፈልጉ እነዚህ ወጣት ልጆች ደግሞ ትልቅ ደረጃ ላይ ደርሰው ማየት የምትፈልጉ ብቻ የሰው እድገት የሚያስደስታችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ጨረቃ ፋሚሊን የመሰለ ቤተሰብ ምርጥ ቤተሰብ አለና ጨረቃ ፋሚሊን ተቀላቀሉ ማለት ነው። ቅመምዬን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጓት። 4000 ብቻ ነው የቀራትና ሼር አድርጓ አሁንም እና ቶሎ እስከምትገባ እኔ ቸኮልኩኝ። አይ ቲንክ ይመስለኛል ከቅመምዬ በላይ ሁሉኛ ቸኩለናል 300 ኬ እስክትገባ ማለት ነውና በነገራችን ላይ እሷን በጣም ቸኩላለች። ቅመምዬም እንግዲህ ብሩኬ በገባ ቁጥር 300 ኬ ያስገቡልኝ፣ ቅመምዬ 300 ኬ ያስገቡልኝ እንዳለ ነው። የምር ቆየ እንደዚህ ሁል ጊዜ በሀይሚዬ ቤት በሚመጣ ሰዓት ሳይናገር ምናምን መግቢያ ሰርቶ አያውቅም። ሰምታችሁት ከሆነ ሁል ጊዜም ቢሆን 300 ኬ ያስገቡልኝ ምናምን እያለ ሁሌም ይናገራል ማለት ነው። ይሄ የተግባር ሰው እና ሁላችሁም ሼር አድርጉና 300 ኬ እናስገባት ማለት ነው። ሌላው ፎሎ ቲክታክ ላይ ፎሎ ምናምን የሚያስደርጉ ሰዎች አሉ አይደለ? እንደዚህ አይነት ሰዎች የምታውቋቸው የምትግባቧቸው ካላችሁ ደግሞ ቻናሏን ገስት ላይ እንትን በማለት ቻሌንጅ ቢደረግ ደስ ይላል። ምክንያቱም የተወሰነ ሰው ብቻ ነው የቀራት፣ 4000 ሰው ብቻ ናቸው የቀራትና በቅርቡ ትገባለች ኢንሻአላህ። ብሩኬም ደግሞ ወንድሜ በቅርቡ 350 ኬ ይገባል ማለት ነው። በቲክታክ በነገራችን ላይ 350 ኬ ገብቷልና በዩቲዩብም ሊገባ ነው። አይገርምም? ሁለቱም እኩል እየሄደ ነው ሁለቱም ቻናሉ ማለት ነውና ደስ ይላል። እና ቅመምዬ ጋም ሲሆን አንድ ላይ ይገባሉ ብዬ አስባለሁ። ለማንኛውም ዞሮ ሁላቸውንም ቻናላቸውን ሸር አድርጉላቸው ውዶቼ። ከዛ በተረፈ ሴቶችዬ እንደ ብሩክ አለማየሁ አይነት የተግባር ሰው፣ ቅን ሰው፣ የሰው ደስታ የሰው ስኬት የሚያስደስተው ከራሱ በላይ ለፍቅረኛው ለሚስቱ የሚያስብ በቃ አለ አይደለም ምን ልበላቸው፣ መልካም ሰው፣ ቁም ነገረኛ ሰው፣ አርቆ አሳቢ ሰው ይስጣችሁ። ገባችሁ? ይስጣችሁ። እንደዚህ አይነት ወንድ ይስጣችሁ። እና ሁሉም ነገር አላህ ሲወፍቅ ነውና አላህ መልካሙን ትዳር መልካሙን ፍቅር ሁሉ ይወፍቃችሁ ማለት ነው። ላይክ እንደ ብሩኬ በቃ እኔ እንጃ ለሴት ልጅ ክብር ያለው ስለሚወደው ሰው ደስታ ሁል ጊዜ የሚጨነቅ ምርጥ አፍቃሪ ይስጣችሁ ማለት ነው ውዶቼ። እናንተም ሴቶችዬ ደግሞ እንደ ቅመምዬ ቅመም ያላችሁ ልትሆኑ ይገባል ማለት ነው። እንዴት ነው ቅመም ሁሉም ቦታ ተፈላጊ ነው አይደለ? ምክንያቱም ስለሚያጣፍጥ። ስለዚህ ቅመምዬም እንደዛ ቅመም አድርጎ የሰራት አስተዋይ፣ ጠንካራ፣ ጀግና ሴት መልካም ቅን ልጅ ነችና በክብሯ የማትደራደር ምርጥዬ ልጅ ነችና በቃ ፈጣሪ ስለሚወዳችሁ ሁለታቸውንም አገናኛቸው ማለት ነው። እና ወዶች ለማንኛውም ሰላማችሁ ይብዛልኝ። መልካም ምሽት ብያለሁ። ምሽታችሁ ያማረ ይሁንላችሁ። ባይ ባይ።